በዛሬ ቪዲዮአችን ላይ ማሳያችሁ በመላ earning ቴሌግራም ቦት ላይ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ ብሩን እንዴት አድርጋችሁ ማውጣት እንደምትችሉና ምን አይነት ልትሰሩበት እንደምትችሉ የራሴን ትንታኔ አወጣውታል ማለት ነው። ሙሉ መረጃውን እሱን ዛሬ አሳያችኋለሁ። ስለዚህ መላ earning ቦት የሚባል ቦት የቴሌግራም ቦት አለ ማለት ነው። በሱ ላይ እንዴት ገንዘብ መስራት እንደምትችሉ አሁን የምታዩትን ቪዲዮ ተከታትለን እንመለስና ወደ ቀጣይኛው እንዴት አድርጋችሁ ብሮችን ማውጣት እንደምትችሉና ምን አይነት በወር እንደሚሰራ አሳያችኋለሁ። እንዴት አድርገን ነው በሜላ earning ቦት ብር መስራት የምንችለው ላላችሁ በሶስት አይነት መልኩ መስራት ትችላላችሁ። የመጀመሪያው ጆይን ቻናል ሲሆን ሁለተኛው ደግሞ ጆይን ቦት ነው። ሶስተኛውና ትልቅ ብር የምትሰሩበት ደግሞ ሪፈራልስ የሚለው ነው። በሶስቱም መልኩ እንዴት አድርጋችሁ ብር እንደምትሰሩ አሳያችኋለሁ። የመጀመሪያው ጆይን ቻናል የሚለውን እናየዋለን። ጆይን ቻናል የሚለውን በምናይበት ጊዜ በመጀመሪያ ጆይን ቻናልስ የምትሏን በተን ሄደን እንነካታለን። ከዛም በኋላ እሱ ራሱ ሜሴጅ ያመጣልናል ማለት ነው። እዚህ ጋር ቻናል የምትለዋን አንድ ጊዜ ሄደን እንነካለን። ቻናሉን ከዛ ጆይን ከታች ማለታችን አለማለታችን እናረጋግጣለን። ከዛም በኋላ አድርግ ያለው የምትሏን ትነካታላችሁ። ከዛ በመታየት መልኩ 1 ብር ከ2 ሳንቲም አስቦላችኋል ማለት ነው። እንደዚህ ያረጋችሁ ጆይን ቻናል እያላችሁ ሌሎች ቻናሎችንም እንደዛው እየገባችሁ ጆይን እያረጋችሁት ከዛም በመቀጠል ደግሞ አድርግ ያለው የሚለውን በመንካት ብሮችን መሰብሰብ ትችላላችሁ ማለት ነው በዚህኛው መንገድ። ሁለተኛው ደግሞ ጆይን ቦት ነው ማለት ነው። ይሄንንም ለማድረግ ጆይን ቦት የሚለውን በተን አንድ ጊዜ እንነካዋለን። ከዛም በኋላ ቦት የምትሏን በተን አንድ ጊዜ ሄደን እንነካታለን። ከዛ ቦቱን ስታርት ብለን እናስጀምረዋለን። ካስጀመርነው በኋላ አድርግ ያለው የሚለውን ሄዳችሁ ትነካላችሁ። ከዛም በኋላ ከቦቱ ፎርዋርድ ሜሴጅ አድርጉልኝ ይላችኋል። ወደ ቦቱ ትመለሱና ሜሴጁን ፎርዋርድ ታረጉለታላችሁ ማለት ነው። እንደምታዩት እንኳን ደስ አሉት በአግባቡ ተቀብሏል ይለኛል ማለት ነው። ስለዚህ ቀጣዩን ቦት እንደዚሁ ስታርት ብዬ ከቦቱ የሚጠበቀውን ሁሉንም ነገር ከጨረስኩኝ በኋላ ወደ ቦቱ ተመልሼ አድርግ ያለው እለዋለሁ። ከዛም በኋላ ፎርዋርድ አድርግ ይለኛል። ፎርዋርድ አደረግለታለሁ። በመታዩት መልኩ ብር ይቆጥርልኛል ማለት ነው። እና የመጨረሻውና ዋነኛው ደግሞ ሪፈር ነው ማለት ነው። በሪፈር ለመስራት መጀመሪያ እዚህ ታች ላይ ሪፈርስ የምትሏን በተን አለች። እሷን አንድ ጊዜ ሪፈርስ የምትሏን በተን አንድ ጊዜ እንነካታለን። ከዛም በኋላ የራሳችንን መጋበዣ ሊንክ ይሰጠናል ማለት ነው። እቺ መጋበዣ ሊንክ ኮፒ ያረግን ለጓደኞቻችን፣ ለቤተሰቦቻችን፣ ለምናቃቸው ሰዎች ሼር ያረግን አንድ ሰው በጋበዝን ቁጥር 3 ብር ይታሰብልናል ማለት ነው። እሱ ብቻ ሳይሆን ደግሞ እናንተ የጋበዛችሁ ሰው በሚሰራው 20% ለእናንተ ታሳቢ ይደረግላችኋል ማለት ነው። እንደዚህ አድርጋችሁ ቀለል አድርጋችሁ መስራት ትችላላችሁ። እሺ ቪዲዮን አይታችሁ እንደተመቻችሁ ተስፋ አረጋለሁ ማለት ነው። አሁን እንዴት አድርገን ነው ዊዝድሮ የምናደርገው ወደሚለው ገብቼ ላሳያችሁ ማለት ነው። ከዚህ በፊት እኔ ዊዝድሮ ያረኩት አለ። እሱ እንዳለ ሆኖ አሁን እናንተ እንዴት ዊዝድሮ እንደምታደርጉ ላሳያችሁ ማለት ነው። ቦቱን ለመጀመር የኔን ቴሌግራም ቻናል መቀላቀል ሊኖርባችኋል ማለት ነው። እዛ ላይ ሊንኩን አስቀምጥላችኋለሁ። እዚህ ጋር ገሚ ኢንፎ የሚለው አለ ማለት ነው። ገሚ ኢንፎ እዚህ ጋር የሚለው አለ። ዩዘር ኔሙን ላሳያችሁ ብዬ ነው። የዩቲዩብ ቻናል እንትን ላይ አለ እንደምታዩት እዚህ ጋር ገሚ ኢንፎ የሚለው ማለት ነው። ካልሆነ ደግሞ መግባት ካሰባችሁ እንደዚህ መጠቀም ትችላላችሁ። ወደ ሴቭድ ሜሴጅ ውስጥ ትገባላችሁ ማለት ነው። ሴቭድ ሜሴጅ ብላችሁ ሰርች ታረጋላችሁ። ሴቭድ ሜሴጃችሁን ትነካላችሁ። ኦር ደግሞ ግዴታ ሴቭድ ሜሴጅ መሆን የለበትም ኤኒ ቻት መንካት ትችላላችሁ። ሴቭድ ሜሴጅ የሚለውን ነካውት አሁን እኔ። ከዛም በኋላ እዚህ ጋር አት ገሚ ኢንፎ ብዬ ጽፋለሁ ማለት ነው። እንደምታዩት አት ገሚ ኢንፎ ብዬ ስጽፍ አውቶማቲካሊ ልክ ቦቱን ሂጄ ስነካው ኦር ደግሞ የነካውት ሊንክ ሂጄ ስነካው ቀጥታ ነው እንትን ሚለኝ ማለት ነው። ሶሪ ትንሽ እንትን ብሎኝ ነው። ገሜ ኢንፎ ብዬ ስጽፍ ከዛም በኋላ ሴንድ በሉት እዚህ ጋር ሴንድ በተናንኩ። ከዛም በኋላ እዚህ ጋር እንደምታዩት ሄዳችሁ ላይ ተነካላችሁ እዚህ ጋር ገሚ ኢንፎ ሚለው ላይ ማለት ነው። እንዲህ ስትነኩት ቀጥታ ወደ እኔ ቴሌግራም ቻናል ይወስዳችኋል። ጆይን ማለታችሁን ታረጋግጣላችሁ ማለት ነው። አሁን ቦቱ ላይ እንዴት ዊዝድሮ እንደምታደርጉ ላሳያችሁ ማለት ነው። እዚህ ጋር ትመጣላችሁ መላ earning ቦት የሚለውን ትነካላችሁ ማለት ነው። ከዛም በኋላ እዚህ ጋር ስታርት ምናምን ይላችኋል እናንተ አዲስ። እኔም ስታርት ብዬ ላሳያችሁ ማለት ነው። ስታርት የሚለውን ከነካችሁ በኋላ እንዴት አድርጋችሁ እንደምትሰሩ ቅድም እዚህ ጋር ጆይን ቦት ጆይን ምናምን የሚሉትን አይታችሁታል ማለት ነው። እዚህ ጋር ዊዝድሮ የሚለውን ትነካላችሁ ማለት ነው። 25 ብር ነው ማውጣት የምትችሉት ነው የሚላችሁ። ቀጥታ ዊዝድሮ የሚለውን ስትነኩት ምን ያደርግላችኋል? የናንተን የብር መጠን ያይና ከዛም በኋላ ቴሌብር ጠይቋችሁ ቀጥታ ወደ ቴሌብራችሁ ይልካል ማለት ነው። በነገራችን ላይ ኦፊሻል ቴሌግራም ቻናል አላቸው ማለት ነው። ይሄ ገሚ መላቴት የሚለው ማለት ነው። የነሱንም ማየት ትችላላችሁ ኦፊሻል እንትናቸው ማለት ነው።
መላ እርኒንግ ቦት የሚለው ሶ የራሳቸው አላቸው። እዛ ላይ ፖስት ምናምን ያረጋሉ። እነሱን ቼክ ካረጋችሁ እዛ ላይ ማግኘት ትችላላችሁ ማለት ነው። ስለነሱ መረጃ እዛ ላይ በደንብ ይለቀቃል። አድሚኖቹ አሉ ሰፖርት የሚያደርጓችሁ እዚህ ጋር ብዙ አሉ ማለት ነው። ሶ እዚህ ጋር ገብታችሁ ስለ እንትኖቹ ማየት ትችላላችሁ። እኔ ቤዚካሊ ብዙ ጊዜ የምጠቀመው እዚህ ጋር ብሩን ከሰራውበት በኋላ እዚህ ጋር አድቨርቲዝመንት የሚለውን ነከውና የኔን ቴሌግራም ቻናል መልሼ አስተዋውቅበታለሁ። እንደምታዩት እዚህ ጋር 10 ዩዘር ይላል ማለት ነው። ቴሌግራም አስተዋዋቂዎችም እዚህ ጋር መታችሁ ማስተዋወቅ ትችላላችሁ ማለት ነው። ከዛ እዚህ ጋር ቻናል ኤንድ ግሩፕ የሚለውን ትመርጡና ቻናል ወይስ ግሩፕ ነው ምናምን ወይስ ቦት ነው የሚለውን ትነካላችሁ። ከዚህ ውስጥ መርጣችሁ ቻናላችሁ ታስተዋውቁበታላችሁ ማለት ነው። ሶ እንዳልኳችሁ እዚህ ጋር ባላንስ የሚለውን ነካችሁ እንትን ማድረግ ትችላላችሁ። ይሄ ሪፈራል የሚለው ደግሞ ብዙዎቻችሁ አይሰራልንም እያላችሁ ነበር፣ ግን የሚሰራላችሁ በደንብ ካነበባችሁት ይሄንን ሊንክ ሼር ታረጋላችሁ። ከዛም በኋላ ሊንኩን ስታርት ስላሉላችሁ ኦር ደግሞ እንትን ስላሉላችሁ አይደለም እነሱም ታክሶችን ሲሰሩ የእነሱም ምን ያህል ፐርሰንት 20% ነው ለእናንተ የሚታሰብላችሁ ማለት ነው። እንደዛ ተደርጎ ነው በሪፈር የሚሰራላችሁ ማለት ነው። ሶ በኔ ሪፈር እየገባችሁ ከዛም በኋላ ብዙ ገንዘብ የምንሰራ ከሆነ ሶ በዛ መሰረት ጊቫዌ በቅርቡ ይኖረናል ማለት ነው። ያው ብዙም እንዳልሆነ አውቃለሁ፣ ግን ጊቫዌ በቅርቡ ይኖረናል ማለት ነው። ዩቲዩባችንን እየሄደ ነው ያለው። ሶ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ለቻናሉ አዲስ ከሆናችሁ ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁንም እንዳትረሱ። ሳምንት በሌላ ቪዲዮ እስክንገናኝ ድረስ መልካም ሳምንት።